ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርነሊ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰህ ነጠላሽን ለብሰህ ጸሎት ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንትኑ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን። በቃ እናመሰግናለን። የጨዋታ ቀን ነው፣ ወሳኝ ቀን ነው። ምሽት 4 ሰዓት ሲል ክለባችን አርሰናል መውረዱን ካራገጠው በርንሌይ ጋር ወሳኝ ጨዋታውን ያደርጋል ማለት ነው። ስሜታችሁን ሳትደብቁ ውስጣችሁ ምን ይላችኋል? በምሽቱ ጨዋታ ምን የሚፈጠር ይመስላችኋል? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ስጡ። መድፈኞቹ መልካም ቀንን ተመኘውላችሁ። በእግር ኳስ ማለት ነው ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠሮ ቀን ነው ዛሬ። የማንም ደጋፊ የጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ። በቃ በከባዱ ወይኔ በርንሌይ እንደው እግር ኳስን ሴቭ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳቀን፣ በርንሌይ ግን በቃ የመጨረሻ ቻንሳችን ነው። አባቴ የሆነ ነገር ደግሞ ሲፈጠር አልታወቀህም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል። ዛሬ የጨዋታ ቀን ነው። ሚኬል አርቴታና ተጫዋቾቻችን ላለፉት ዓመታት የለፉበት ልፋት ፍሬ አፍርቶ ልንመለከተው 2 ጨዋታዎች ብቻ ነው የቀሩን። ከነዚህ 2 ጨዋታዎች ደግሞ ዛሬ በሜዳችን ኤምሬትስ በርንሌይን ምሽት 4 ሰዓት ላይ የምናስተናግድበት ጨዋታ እጅግ ተጠባቂ ነው። በርንሌይ መውረዱን አረጋግጧል። ነገር ግን እንግሊዝ ውስጥ ማን ቻሌንጅ አድርጎ ነጥብ እንደሚያስጥል አታውቀውም። ስለዚህ ዛሬም ቢሆን ጨዋታውን ቀላል አያደርጉልንም። ነገር ግን ክለባችን አርሰናል ጨዋታውን 2-0 የሚያሸንፍ ይመስለኛል። የእናንተን የውጤት ግምት ኮሜንት ላይ አሳውቁኝ። ካሞኒው ጋነርስ። የአርሰናል ደጋፊዎች በዚህ ጨዋታ ያልተረዳችሁትን ነገር ልንገራችሁ። በርንሌይ አጥፍቶ ጠፊ ነው። በቃ አጥፍቶ ጠፊ ነው። ዛሬ ሊያወድማችሁ ነው የሚመጣው ኤምሬትስ ላይ ብል ደስ ይለኛል። ግን ይህን ጨዋታ እንደው አመል ስለሆነብን ሱስ ስለሆነብን ነው እንጂ የምንቋጥረው። እውነት አርሰናል ይሄን ያህል መጥቶ ዋንጫው ይሄን ያህል አስፈላጊ እንደሆነ እያወቀ በበርንሌይ ነጥብ ይጥላል ብለን ማሰብ ራሱ ሞኝነት ነው። ግን አመል ነው፣ አይለቅም። እግር ኳስ ነው፣ አይታወቅም። ብዙ ነገር አለ። ካይል ወከር አለ፣ የኛም እነ ኦጉጁኮ ነው ምናምን አለ፣ እነ ብሩሃ አሉ። አይታወቅም የሚሰሩት ነገርና ብቻ እንቋጥራለን። ሲቲ በቀደም ዘርፎን ኤፍኤ ካፑን ቢበላም ያው አርሰናል እንዳይበላ ያው እኛ መብታችን ነው አርሰናል ላይ መቋጠር፣ ምክንያቱም ደርቢ ነን። ከዛ አንጻር ግን እኔ ዋናው ቋጠሮ የሻምፒየንስ ሊግ ነው፣ እዛ ላይ ነው መቋጥረው። የዛሬው ግን ሞኝነት ይመስለኛል። ብቻ ግን እንቋጥራለን። ታላቅ የቋጠሮ ጥሪ ያመቱ ምጥጥ ያለ የመጨረሻ ቋጠሮ ዛሬ ከበርንሌይ ጋር አርሰናል ከበርንሌይ ጋር ይጫወታል። ተስፋ አትቆርጡም ወይ? ምን እኔ ተስፋ ማልቆርጥበትን 2 ምክንያት ልንገራ። አንደኛው ምክንያት አርሰናል እየመራ ስለሆነ ነው። ሁለተኛው ምክንያት አርቴታ ስለሆነ አሰልጣኛችሁ ማለት ነው። ሶስተኛው ደግሞ በእግር ኳስ ተስፋ መቁረጥ የሚባል ነገር ሲቲ ደጋፊ ስፔሻል የሆነ በታምር ስለማይታሰብ ነው። ማይክል ጃክሰን፣ ካይል ወከር፣ በርንሌይ ዛሬ ውለታ ዋሉልን። የኢትዮጵያ ሕዝብ የእናንተን የመጨረሻ ውለታ ይፈልጋል። ስለዚህ የሚገርም ቋጠሮ ይኖረናል ማለት ነው። ኤምሬትስ ነው፣ በርንሌይ ወርዷል ይገባኛል። ግን በእግር ኳስ የማይቻል የማይፈጠር ታምር የለም። ከሞን በርንሌይ ይመቻችሁ። የሚገርም ቋጠሮ ቀን ነው ዛሬ። በሰኞ ቀን ደግሞ ይሳካል አባቴ። የጨዋታ ቀን ላይ ደርሰናል። ዛሬ ምሽት 4 ሰዓት ላይ ከበርንሌይ ጋር በሜዳችን በኤምሬትስ ስቴዲየም ጨዋታችን የምናደርግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀምጣችሁ ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ በጨዋታው ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም በበርንሌይ በኩል የቀድሞ ማንቸስተር ዩናይትድ ተጫዋች ሃኒባልን ጨምሮ 3 ተጫዋቾች ከዛሬው ምሽት ጨዋታ ውጪ ሊሆኑ እንደሚችሉ እየተነገረ ይገኛል። ክለባችን በኩል ጁሪያን ቲምበር ለዛሬው ምሽት ጨዋታ ተቀያሪ ወንበር ላይ የምንመለከትበት በጣም ትንሽ እድል አለ እየተባለ እየተነገረ ይገኛል። ይሁን ሚኬል ሜሪኖ ከዛሬው ምሽት ጨዋታ ሙሉ በሙሉ ውጪ ነው። ከዛ በተጨማሪ ግን በክለባችን ውስጥ የተመዘገበ ምንም አይነት አዲስ የጉዳት ዜና የለም። በርንሌይ ጋር ያደረግነውን ያለፉትን 5 ጨዋታዎች ስንመለከት ክለባችን 4 ጊዜ ማሸነፍ ችሏል፣ 1 ጊዜ ደግሞ አቻ መለየት ችለናል። እንዲሁም ክለባችን ባለፉት 5 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰበትም። 4 ጨዋታዎችን ስናሸንፍ 1 ጨዋታ ደግሞ በአቻ ውጤት መለየት ችለናል። በተቃራኒው ደግሞ በርንሌዮች ባለፉት 5 ጨዋታዎች በ4ቱ ሲሸነፉ 1 ጨዋታ በአቻ ውጤት መጠናቀቅ ችሏል። ምሽት ጨዋታ ከመጀመሩ በፊትም ለተጫዋቾቹ በአትሌቲኮ ማድሪድ ላይ እንደተደረገላቸው አይነት አቀባበል ዛሬም እንደሚደረግላቸው የሚያሳዩ መረጃዎች ወጥቷል። ዛሬው ምሽት ጨዋታ ላይ ፖል ቴርኒ ዋና ዳኛ ተደርጎ ተመርጧል። ጄምስ ቤልን ደግሞ በቪአር በኩል የምናገኘው ይሆናል። የዛሬው ምሽት ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል።
አንድ ሳምንት ነው የቀረን ይህንን ለማየት ይህንን ከኤአይ ጀነሬቲቭ ወደ ትክክለኛ ፎቶ ለማየት ማለት ነው። አንድ ሳምንት ብቻ ነው የቀረን። የዛሬ ሳምንት ሰኞ ጠዋት ላይ ማለት ነው ስንነሳ የፕሪሚየር ሊጉ አሸናፊ የሆነው ክለብ ደጋፊዎች ነን እኛ አርሰናሎች ለማለት 2 ጨዋታ አንድ ሳምንት ብቻ ነው የቀረን። ዛሬ ትልቁን ጨዋታ እናደርጋለን ከበርንሌ ጋር። ቀላል ጨዋታ አይደለም፣ በቀላሉ ማሸነፍ ያለብን ጨዋታ ነው፣ ግን ቀላል ጨዋታ አይደለም። በቃ ቴንሽኑን ስጋቱን ከ22 ዓመት በኋላ ነው ይሄንን እውነት ልናይ የቀረብ ነው ማለት ነው። እና ተጫዋቾቹ ላይ የሚጋባው ስሜት ማለት ነው አይ አንደርስታንድ። እኔ እዚህ ሆኜ መሀል አዲስ አበባ ሆኜ ለንደን ላይ ምን እንደሚሰማቸው ይገባኛል። እና ቀላል ምናምን ነገር አይሆንም፣ ግን ማሳካት አለብን፣ የግድ ማድረግ አለብን። አርቴታና ልጆቹ የግድ ማሳካት አለባቸው ይሄንን ዋንጫ። ከዛ ቀጣይ ሳምንት ሰኞ ሲመጣ ማለት ነው ምንሰራው ቪዲዮ ምነቃው አነቃቅ ከእንቅልፍ የምነሳው አነሳስ ምናምን ሁላ ይታየኛል ማለት ነው። እና ይቅናል። ዛሬ ነፍ ቪዲዮ ነው የምሰራው፣ ቤት ነው ሙሉ ነፍ ቪዲዮ ነው የምሰራባችሁ። ብቻ የዛሬ ሳምንት የመጀመሪያ ቪዲዮአችን የሚሆነው በትክክለኛው ይሄ ያዩ ፎቶ ነው፣ በትክክለኛው ፎቶ የምመጣ ይሆናል። በቃ ግድ ነው መሆን አለበት ዘንድሮ። ዛሬ ማለት ነው እንደ አንድ እግር ኳስ ተመልካች ማለት ነው በርንሌ አርሰናልን ያስጠላል ብሎ መጠበቅ በጣም ሞኝነት ነው። ነገር ግን ቲሙ አርሰናል ነው፣ እኔ እጠብቃለሁ። አርሰናል የሚሳነው ነገር የለም፣ ይችላል። አርሰናል የትኛውንም ቅሌት መቅለል የሚችል ቲም ነው። እኔ ለአመታት ሳቀው። እስቲ ዘንድሮ በልቶ ያንን ነገር ፉርሽ ካረገ እናያለን። እስካልበላ ድረስ እኔ አርሰናል ዋንጫውን እንዲህ እስካላነሳ ድረስ አላምንም ነው የምላችሁ። በአግባቡ ነው የምቋጠረው። በጣም ከባድ ነው። አይኖ አንድ ለዋንጫ የሚፎካከር ከ20 ምናምን ዓመት በኋላ ዋንጫውን ሊበላ ጫፍ የደረሰ በሜዳው መውረዱን ካረጋገጠ ቲም ጋር ተጫውቶ ነጥብ ያስጥሏል ወር ያሸንፋል ብሎ መጠበቅ ከባድ ሊሆን ይችላል። ግን ለአርሰናል ሁሉም ነገር ቀላል ነው ልላችሁ ነው። እንዳትዘናጉ፣ በደንብ እንቋጠራለን። እስከ መጨረሻው አጠፍጣፊ ድረስ እንቋጠራለን ልላችሁ ነው። ግሎሪ በርንሌ። ቅዳሜ ነው ወደ አርሰናል፣ ሰኞ ነው። ሰኞ ደግሞ ከአርሰናል ጋር ከሆነ ቅዳሜ ሲደመር እሁድ ሲደመር ሌላ ቅዳሜ ነው ማለት። እንዴት አደራችሁልኝ? ዛሬ ክለባችን አርሰናል ከበርንሌ ጋር ከሚያደርገው ጨዋታ ፊት አንዳንድ ነገር ልበላችሁ። ይቺ ቪዲዮ ኮፒ ሊንክ ያደርጋችሁ ጀምሯል። በዚህ ዓመት እንግዲህ ኤሚሬትስ ላይ የምናደርገው የመጨረሻ ጨዋታ ነው። እንግዲህ ከደጋፊዎቻችን ጋር ምናምን ነገር ፒስ ነው ሰላም ፋሚሊ ልጆቻቸውን ይዘው ምናምን የሚወጡበት ጨዋታ ይሄ ጨዋታ ይሆናል ብዬ ነው የማስበው። ኤሚሬትስ ላይ ደግሞ ክለባችን ጸድ አቋም ነው ያለው። ከክለባችንም በተለየ ደግሞ ቪክቶር ጊዮኬሬስ ኤሚሬትስ ሲባል ደስ ይለዋል። ፕሪሚየር ሊግ ላይ ካስገባቸው 14 ጎሎቹ 9 ጎሎች እዚህ ሜዳ ላይ ነው ማስቆጠር የቻለው። ቶፕ ሃፍ ኦፍ ዘ ቴብል ላይ ካሉት ደግሞ ቦተም ሃፍ ኦፍ ዘ ቴብል ላይ ያሉት ጋር ማስቆጠር ሞር ይቀለዋል። ታውቃላችሁ። ዛሬም ጎል እንጠብቃለን፣ ምክንያቱም ሲቲ በአንድ ጎል ይበልጠናል። ስለ አንድ ጎል የምናወራ ከሆነ ውዱና ተወዳጁ ክለባችን 7 ጨዋታዎችን 1-0 ማሸነፍ ችሏል በዚህ ዓመት ማለት። ስለዚህ ዳዊድ ራያ እንደዛ በቃ ወጥረን ስናጠቃ አንድ ነገር ወደ ኋላ ተሳስቶ ይመጣ ከሆነ ያን ነገር እናምናለን። 18 ክሊን ሺትማ ዝም ብሎ አልመጣም። የበርንሌው አሰልጣኝ እንግዲህ ማይክል ጃክሰን ይባላል። ባይዚ ቀለያ ማይክ ጃክሰን ነው ዝም ብሎ ማይክል ጃክሰን እያሉ እንትን ይሉታል። ይሄንን ጌም ሲሪየስሊ ነው የምንወስደው ምናምን እናዳምጣችሁ፣ ለፕራይድ ለክብራችን ነው የምንጫወተው ምናምን ነገር እያለ ነበረ። እሺ እኔ በቀልድ አላየሁትም። ምክንያቱም ከቪላ ጋርም ተባጥሰው ሁለታቻን የወጡት ከሲቲ ጋር የነበረው ጨዋታ ላይ ደግሞ ታውቃላችሁ ጋርዲዮላ ሲያብዳ 1-0 ብቻ አልቆ። ሀሳቡን ከቁም ነገር እንውሰደው ብንል መያዝ ያለብን ዋነኛ ጨዋች ብዬ ማስበው እኔ ፍሌሚንግ ነው። ፍሌሚንግ ማለት አየር ላይ በቃ እኔ ሳሊባና ጋብሪኤል ሲያገኟቸው ደስ የማይሉኝ አይነት አጥቂዎች አሉ። ፊዚካል ሆነው ጀርባቸውን ሰጥተው በሆልድ አፕ ላይ ምናምን መጫወት የሚፈልጉ አይነት ጨዋቾች ማለት። የሆነ ሰዓት ላይ የሊቨርኩሰኑ አጥቂ ካዮዴ አይደለም የሊቨርኩሰኑ አጥቂ ማን ነበረ? ብቻ እንደዛ ሲያደርገ እንደነበር ስሙ አልጠፋብኝም። ይሄኛውም እንደዚህ አየር ኳስ ላይ ጎበዝ ነው። ቼልሲ ላይ ሲያስቆጠር ሊያም ሮዚኞ የሆነ ሰው እንዲዘው በዬ ነበር ግን አልያዘው ምናምን ያለው ተጫዋች ማለት። ስለዚህ እሱ ምንም አድርገን መያዝ አለበት። ያለፉትን 5 ጨዋታዎች ክለባችን ምንም ጨዋታ አልተሸነፈም። ተረዳኛ። አንድ አቻ ነው የወጣ ነው ከአትሌቲ ጋር ሻምፒዮንስ ሊግ ላይ። እሱንም እዚህ ጋር ደግሞ አንድ ነው አቻ የወጡት። ባለፈው ነው የአስቶን ቪላውን ጨዋታ የቀረው እንዳለ ተሸንፈዋል። በርንሌዎች ወርደዋል። ታውቃላችሁ። ጁሪያን ቲምበርና ሚኬል ሜሪኖ የዛሬው ጨዋታ ላይ አንመለከታቸውም። ሱፐር ማርቲን ኦዴጋርድ ባለፈው ያን ኳስ አሲስት ካረገች በኋላ ግን ዛሬ ከቤት ተነስታ ልትጮት የምትችልበት እድል እንዳለ ይሰማኛል። ነገር ግን ልትጀምር እንችላለን። ምክንያቱም ኤሚሬትስ ኤዜ ያለፉትን 4 ጨዋታዎች ምናምን ዝም ያለን። ስለዚህ ዛሬ አርቴታ ያኛውን 11 አልነካውም የሚል ከሆነ ክሬቲቪቲ ስለሚያስፈልገን ኤዜ ዛሬ ማስተር ክላስ የሆነ ፐርፎርማንስ ማሳየት አለብሽ ግዴታ።
ከጀርባሽ ያለውን 10 ቁጥር ማስከበር አለብሽ ማለት። በርንሌይ ከቶፕ 6ዎች ጋር እንግዲህ እስካሁን ድረስ ከማንም ጋር ማሸነፍ አልቻለም። አቻ ነው የወጣው ግን ብዙን ጨዋታ እየተመለከታችሁ። ስለዚህ ዛሬኛ እነሱ መላጥ አለብን፣ ከቻለን ብዙ ጎሎች ማስቆጠር አለብን። ከሚስቱ ጋር ከተፋታ በኋላ የ2026 የመጀመሪያ ጎሉን ማስቆጠር የቻለው ሊያንድሮ ትሮሳርድ የዛሬውን ጨዋታ ላይ ቋሚ ሆኖ ይጀምራል የሚል ሀሳብ ነው ያለኝ። አርሰናል ይሄንን ጨዋታ በሜዳውና በደጋፊው ፊት 4-0 ያሸንፋል ብዬ ነው የምገምተው። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ የማቻቸው የቋጠሮ ቀን ወዶ አይደለም ነካ እንደዚህ የሚለው አብዩል እውነትም የቋጠሮ ቀን ዛሬ ተበላዋል። ይሄንና በቃ ያለቀ ነገር ነው። ዋንጫው ተረጋግጧል። እሺ ተበላዋል። እሺ ጠብቅ፣ ችግር የለውም። በርንሌይ ዛሬ የመጨረሻህ ነው። ታስጠልልናለህ፣ እንበለዋለን። ካሞን በርንሌይ ዛሬውን ጨዋታ ይሄ ላታሸንፍ ነገር የለም። መወገም ምናምን ይባል ነገር የለም። እንደው ቢያልቅ ራሱ 1-0 ያልቅባል። ስለዚህ ቀለል አድርገህ ጨዋታውን አንደኛ ዓመት ሙሉ ነው የቋጠርነው። ስለዚህ ሲቲ እንዳይበለው የተቋጠረው ቋጠሮ ተንከባድ ነው። አሁን ይሄ ወከር ምናምን የሚለን ሰብጦ በእናትህ እሱ አንዴ እድሜውን ስለጨረሰ ሲቲ ቤት በቃ ስለሚሰማው ምናምን ነው። በቃ ምንም ሌላ ነገር የለውም። እናንተ ግን ህፃናት ናችሁ። ሌሎቻችሁ ቀጣይ ዓመት ስትመጡ ኢንቫይሮንመንት እንዳይቀየርባችሁ በቃ አሁን እንደዚህ አይነት ነገር ውስጥ አትግቡ። ስነግራችሁ ባጭሩ አትግቡ። ምን ፕሪሚየር ሊግ አትመለሱ። አርሰናልን ብታሸንፉ አትመለሱ። እዚህ ህፃናቱ ይሄ ዋንጫውን ከበሉ ማለት 3 ዋንጫ አግኝተው አይምራችን ላይ ነው የሚጨፍሩት። ስለዚህ ቀለል አድርገህ ለአንተ ለውጥ የለውም። ቀለል አድርገህ ታደርጋለህ። ባትፈልግም መሸነፍ አይቀርም፣ ግን ታደክማለህ ነው። ሰው ኢነርጂ አትግደል። ሰው ስንት ነገር አቅዶ ነው የሚመጣው። ስለዚህ ተዋቷት አድርገሽ ምናምን ባላስባነነ ትጥያለሽ ነጥብ ማለት ነው። ይሄ ነው የኔ እቅድ። ባላስባነነ ሳይባነነብሽ ነው ደገፍ የምታደርጊው። የሆነ ስፔስ ብቻ ተው በቃ። ለሹትም ለምንም ለጊዮኬሬሽም የሆነች ስፔስ ብቻ ተውለት፣ ድግፍ ያደርጋል። በቃ ይሄ ልልሽ ይመቻችሁ። ገብተናል የለንደኑን ኩራት አርሰናል ይዘን ከተፍ ብለናል። አባቴ የጨዋታ ቀን ነው ዛሬ። ሽምግልና እንልካለን፣ እሁድ እንሞሸራለን ማለት ነው። እንዴት ነው ፋሚሊ? ዝግጁ ናችሁ ወይ? በደንብ ኮፒ ሊንክና ሼር ይደረግ። የጨዋታ ቀን ነው። ታላቁና ገናናው ክለባችን አርሰናል ዛሬ ምሽት 4 ሰዓት ሲል ከች ይላል። ታዲያ አንተን ቪዲዮ የምታየው ልጅ ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። ከሪፖስት ጋር ነው ዛሬ የምፈልገው። የኔ 3-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ይመቻችሁ። መልካም ቀን። ፈታ እያላችሁ ክለባችሁ አርሰናል ሲኖርማ ዘና ማለት አለበት። አባቴ ለበርንሌይ ከእዴ ቀልድ አይደለም የተያዘው። ፍሪ እኮ ነው። የኔ የለም ሲጀመር የኔ የለም። ገና ድሮ በራሴ ቲም ነው የጋየው። በራሳችሁ ከሆነ እሺ አማራጭ የለም። በራሳችሁ ከሆነ ያስማማለሁ። የኔ እንደሌለ ወቁ። ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁሉ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው። ይሄ ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከ መጨረሻው። እንግዲህ እኔ ወደ ካርታ ምናምን እየፈለኩ ነው። ካገኘው አሳውቃል። ፈርስታፍ አይተን ጫውታውን የለውም እሱን ያዙልኝ። እንግዲህ ያው እናንተ የሚያዋጣውን ልንገራችሁ። በዚህ ፕሮሞ ኮድ ስትመዘገቡ 600% ቦነስ ታገኛላችሁ። የቴሌግራም ሊንክ ባዮ ላይ አለ። ከፈለጋችሁ በዚህም ሰርች አድርጋችሁ ይመጣላችኋል። የራሴ ቀመር አለኝ ካላችሁ ይሄው በዚህ ግን ፕሮሞ ኮድ ስትመዘገቡ 600% እንደምታገኙ ልንገራችሁ። ቀመርን ከፈለጋችሁ አለ። የሌለው ግን ዛሬ ምንም ነገር ያለ አይመስለኝም። በርንሌይ በውጫ መንገድ ቶሎ ማዘጋጀቱ ነው የሚሻለው። አርሰናል ከበርንሌይ ዛሬ እንግዲህ ለሚያደርጉት ጨዋታ የኔን ምርጥ 11 እናወጣለን ማለት ነው። ከበረኛ ስንጀምር እንግዲህ ዳቪድ ራያ ሰሞኑን ብዙ ተጫውቷል። እረፍት ያስፈልገዋል። ቀጣይ ደግሞ ከፓላስ አዌይ ስለሆነ የሚጫወተው ዳቪድ ራያን ሳይሆን ኬፓ አሪዛባላጋ ነው ማስገባው ማለት ነው። ወደ ሴንተር ባኮቻችን ስንመጣ ጋብሪኤልና ሳሊባ ያው ቻምፒየንስ ሊግ ፋይናል ይጠብቃቸዋል። ቀጣይ ከፓላስ ከተጎዱ ጉድ ነው። ስለዚህ ጋብሪኤልና ሳሊባን ደግሞ እናወጣና ኖርጋርድ አይ ቲንክ እንደ ሴንተር ባክ ተጫውቶላችሁ ያውቃል። ኖርጋርድንና ሞስኬራ እናረጋለን ሴንተር ባክ ላይ። ወደ ራይት ባክ ስንመጣ ቤን ዋይት አይ ቲንክ ተጎድቷል የሚባል ነገር አለ። ተጎድቷል ግን ለበርንሌይ ስለማያንስ ስቲል አሪፉን ስኳድ ቁጭ ማድረግ ይኖርብናል። ቲምበር ቢሻለውም ቤን ዋይት ይሻላል። እንደተጎዳም ቢሆን ይጫወትልን። ቤን ዋይት ነው የሚሻለው። ወደ ሌፍት ባክ ስንመጣ ካላፊዮሪ ምርጥ ነው ሲያጠቃ ምናምን ምርጥ ስለሆነ እሱም ለፓላስና ለእንትና ይቀመጥ ለፒኤስጂ። ሂንካፔን እናመጣዋለን ማለት ነው። ወደ ሴንተር ሲዲኤም ደግሞ ስንመጣ
ዴክላን ራይስ በኢየሱስ መረ ፈረስ ነው እንዴ? ዝም ብለህ እያስጋለብከው ይደክመዋል። ዛሬ ቢገባ ይጎዳል። ጭራሽ ዴክላን ራይስ አይገባም። ስለዚህ መሀል ላይ ማርቲን ዙቢሜንዲ ብቻዋን እናደርጋታለን ማለት ነው። ትቆጣጠርልናለች ብለን እናስባለን። ዴክላን ራይስን ተውት። አንድ ተጫዋች ቢጎልም ኖርማል ነው። ሌላ የዴክላን ራይስን ተተኪ አናስቀምጥም ጭራሽ። ወደ አታኪንግ ሚድፊልደር ስንመጣ ሀቨርትስ እናደርጋለን ማለት ነው። እሱ እንደ ፎልስ ናይን ምናምን ስለሚጮት ሚድፊልድን ቦታ ብዙ ጊዜ ይጮታል። ወደ ራይት ዊንግ ስንመጣ ኖኒ ማዱዌኬ ሳካ ማረፍ አለበት ምናምን። ለነገሩ ማንንም ቢገባ ችግር የለውም። ወደ ሌፍት ዊንግ ደግሞ ስንሄድ ማርቲኔሊ ጋቢ ማርቲኔሊ ትሮሳርድ ማረፍ አለባት። ትሮሳርድ ባለፈው አሪፍ አቋም አሳይታለች። ትሮሳርድ ማረፍ አለባት ለፓላስ ምናምን። ጋቢ ማርቲኔሊ እናስገባለን። አጥቂ አናሰልፍም። ጊዮኬሬሽ ምናምን ማንም አይኖርም። ለምን ሀቨርትስን አሰልፈናል እንደ ሴንተር እንደ አታኪንግ ሚድፊልድ ሀቨርትስን ስላሰልፍን እሱ ደግሞ አጥቂ መጫወት ይችላል፣ ወደ ኋላ መመለስ ስለሚችል ይሄ ነው የኔ ምርጥ 11 ማለት ነው። ካሞን በርንሌይ